አሃ ጭራሽ ተዳራሽታችሁ ወንድ አስገባችሁ ልፈጁና ጥሩ ነው። ሶሲ ማለት ራሷ ቤት ውስጥ ስንገባ ሳሎን ተጎልታለች። ያንን ሁሉ ነገር ካመሰቃቀለች በኋላ ምን ፈልጋ መጣች? አላቅላትም። ስታገባ አጠራኝም ወይ ምናምን ብላ በሷ ቤት ማኩለ ሰርግ ነው የመጣችው። ቆይ ማን ነገራት? ሲጀመር ያው ኪራማ ማቅሶን እንደዚህ ግስጥ ብለ ተቀምጠ በክር ሹራብ አሁን ሹራብ ምንድነው እሱ ከኔ ጋር እንደዚህ ያጠማመድሽ? እኔ ስነ ስርዓት አልባሱ አልወድም እና እኔ እንደዛ ነኝ። አዎ እስካሁን አንቺ ላይ ያየሁት እነሱን ነው። ግድ አይሰጠኝም። አንቺ ግን ብቻዬን ነው ስለናቴ የምትናገሪ። ባንዴ ግን አላሳደለሽ አንተ ደስ ለህይወት የምትነግረኝ ይኸውልህ፣ በዚህ ትልቁ ስተትህ ሰዎችን መናቅህና ሶሲ ተመልሳ ወደ ኪራ ቤት መታለች። ኪራም ሰርጉ እስከሚያልፍ ድረስ ራስሽን ጠብቀሽ በስርዓት ኖሪ፣ ካልሆነ ግን ሂጂ እያላት ይገኛል። ቤቲ ባለች ሰዓት እንግዲህ ሶሲ ወደ ኪራ ቤት በመምጣት ካንተ አርግዣለሁ በማለት ከሌላ ያረገዘችውን ልጅ የሱ ልታስመስል ብዙ ጥረትን ጥራ ነበረ። ነገር ግን አልተሳካላትም ነበር። ዛሬ ላይ ግን እንግዲህ ማግባቱን ስትሰማ ማለትም ሊያገባ እንደሆነ ስትሰማ ወደ ኪራ ቤት በድጋሚ መጣለች። ምሩም ናሁመም እንዲሁም ደግሞ የሷን መምጣት ማንም አልፈለገውም። ከኪያ ጋርም ሊስማሙ አልቻሉም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ ክፍል 185ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጽናት እንግዲህ እያለቀሰች ትገኛለች። የምታለቅስበትን ምክንያት በዛብህ እንዳገታት ይታወቃል። ሽንቴ መጣ በማለት ግን ዛሬ ላይ ልታመልጠው ችላለች። ወደ ቤቷ እንደመጣችም አባቷ ተጨንቀው ቁጭ ብለው ነበረ። አባቴ በማለት ነበረ እያለቀሰች እንባ እየወረደ ተጠምጥማ ያለቀሰችበት። ምን ሆነሽ ነው ልጄ? ምን ሆነሽ ነው? የት ነበርሽ? በማለት እንግዲህ ይጠይቃታል። እሷም ይሄ በዛብህ ነዋ በማለት እዛ ጫካ ወስዶ እንዳሰራት ትነግረዋለች። ዝም እያልኩት ነው እንደዚህ እያራብኝ። ስለዚህ ያ ጫካ እንኳን አይደለም ለሴት ለወንድ ራሱ ያስፈራ የለም ወይ? እንዴት ቢደፍረኝ ነው ቢንቀኝ ነው እዛ ወስዶ አንቺን ያሰረሽ በማለት ሄዳለሁ በማለት ሲነሳ እባክህ አባዬ እባክህ ስሞትልህ ቅር በማለት እንግዲህ በሷ አስምላ እንዲቀር አድርገዋለች። በቃ እግዚአብሔር አለ እሱ የስራውን ይስጠው ብትለውም እሱ አለ እያልኩኝ ነው እስካሁንም እንዲህ የተጎዳሁት እያለ ይገኛል። በዛብም እንግዲህ ጽናት ስትጠፋበት ወይኔ እቺ መናጤ ልጅ እያለ እየፈለጋት ባለበት ሰዓት ጓደኛው ማለትም የብርቄ ውሽማ ማለት ነው ይመጣል። አንተነህ እውነትም ያችን ጽናትን ያሳገትካት በማለት ነበረ የተናገረው። ምን ሰማህ ደግሞ? እንኳን ማገት ገና እሷን ተትዳሪ ያፋታችኝ እያለ እንግዲህ በጽናት እየተናደደና እንዲሁም ደግሞ እልህ ተጋብቶ ይገኛል። ይህንንም ያሰበው እንግዲህ ሁሉም ነገር እንዳይሳካ እሷን አግቶ ሊጠብቅ ነበረ። ምክንያቱም ሰርጉ እንዲያልፍ ማለት ነው፣ ሰርጉ እንዳይሳካ። በሌላ በኩል ደግሞ የጽናት አባት እንግዲህ አክስቶቹ ጋር ሄዶ ነበረ፣ እህቶቹ ጋር። ያም ደግሞ ጠጅና ጠላውን እንዲያዘጋጁ አዞ ነበረ። ነገር ግን እረስቸዋለሁ በማለት እንዳልጠመቁት እንዳላዘጋጁት ይነገረዋል። የጽናትም አባት በዚህ እጅግ በመከፋታቸው ምን ነው ልጄ እኔ ሞቼ እናትሽ በኖረችልሽ የሚል ሀሳብ ነበር ያንጸባረቁት። ጽናት ግን አባዬ አንተ ምንም አጉለህብኝ አታቅም፣ አንተ እናቴም አባቴም ነህ፣ ስለዚህ ሁለተኛ እንደዚህ ያለ ቃል እንዳትናገረኝ እያለች ትገኛለች። ጽናትም እንግዲህ እንደዚህ ስላላት እንዴት በእኔ ሞቱን ሊመኝ ይችላል በማለት ከቤት ጓሮ ዞራ ስታለቅስ ዴቭ መጥቶ ነበረ። ዴቭም እንግዲህ ምን ሆነሽ ነው ጽናት እያለቀስሽ እኮ ነው በማለት ይጠይቃታል። እሷም አባቴ እኮ በእኔ ምክንያት ሞቱን ተመኘ በማለት ነበር የነገረችው። ማለት ነገረሽ እንዲህ ሁሉንም ነገር በማለት ዴቭ ሲጠይቃት ምንድን ነው ብላ እሷ ደግማ ትጠይቀዋለች። ያው ጠጅ የምታዘጋጀው እንደማታዘጋጅ ረስተው እንደነበረ እንዲሁም ደግሞ በቃ ወደ ከተማ ወተን አዘን እናሰራለን እያላት ይገኛል። ይህን ስትሰማ ደግሞ እጅግ ነበረ በጣም ያዘነችው ጽናት።
ኪራም እንግዲህ በአንድ ወገን ከፍ ዝቅ እያለ ስለ ሰርጉ እያሰበ ይገኛል። እነናሁም አንተ እኮ ምንም ሰርገኛ አትመስልም እኮ በቲሸርት ነው የምትሄደው እያሉ ሙድ እያያዙበት ነበር። እንዲሁም ደግሞ የናሁም አባትና ቅዱስ በመሆን ወደ ሽምግልናው ለመሄድ ተፍ ተፍ እያሉ ይገኛሉ። የኪራም እንግዲህ የቀድሞ ወዳጁ መታለች ወደ ቤት ከአሜሪካን ማለት ነው። እንግዲህ ማነሽ አንቺ ደግሞ በተራት ኪያ ቢጠይቃትም አንቺ ራስሽ ማነሽ እንደ ሰራተኛ ሁኝ እንጂ እያለቻት ትገኛለች። እሷ ግን ጭራሽ እንደ ሰራተኛ እኔን እንደ ሰራተኛ ይሺ በማለት ኪያም ተናግራት ነበረ። አትሞላቀቂ ስርዓት ይዘሽ የምትኖሪ ከሆነ ኑሪ በማለት ነበር የተናገረቻት። እንግዲህ የማነሽ ልጅ ግን በማለት ስትነግራት ኪያም እንግዲህ በእናቷ ስም ተጠርታ ስትነግራት የዛ ከሆንሽማ በቃ አስተዳደግሽ ይነግረኛል በማለት ትናገራታለች። እናቴን ቃል እንዳትናገሪ በማለት እንግዲህ በጥፊ ነበረ እያለቻት አረ አድኑኝ እያለችም ነበረ። እንግዲህ አድኑኝ ስትል ብርቄና ቲና ደርሰውላት ይገላግሏታል። ነገር ግን እሷ አሁንም ከጥፋቷ ልትመለስ አልቻለችም። ምክንያቱም መጥፎ ቃላቶችን እየተናገረች ትገኛለች። በተፈጥሮ አቀበትና እንዲሁም ደግሞ አስቸጋሪ ስለነበረች ማለት ነው። ኪራንም ኪያ እባክህ ይችን ሴትዮ የምታደርግበት አድርግልኝ ወይንም ደግሞ ስርዓት አስይዝልኝ እያለች ትገኛለች። እንግዲህ ኪራም ወደ መኝታ ቤት አግኝቷት እህቴን አትናገሪ በጣም አደገኛ ናትና ትጎዳሻለች። ስለዚህ ሰርጉ እስከሚያልፍ ድረስ አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጪ። አሁን እንኳን እስኪ እንደ ትልቅ ሰው እና ባለሙያ ሁኚ። ምናልባት እኮ የልጅ እናት ሆነሻል አትስተካከይም እንደ ያላት ይገኛል። እሷ ግን እኔ እናት አይደለሁም እናቴ ናት እናቱ እሷ ናት ሁሉን ነገር ከመሳት አድርጋ እያሳደገች ያለችው። ስለዚህ እኔ ወንድሜ ነው እንጂ ልጄ አይደለም እያለች ትገኛለች። ኪራም ደግሞ እንዴት በወለድሽው ልጅ እንደዚህ ትያለሽ በማለት ነበረ የተናገራት እና በወጣትነቴ ገና አሮጊት ልምሳልልህ ልጅ ታሳድግ እያለች ነበር እንግዲህ የመለሰችለት መልስ። ናሁምም እንግዲህ ለምሩ የኪራ ፍቅረኛ የድሮዋ ማለትም እንደመጣች ይነግራታል። ምን ልትሰራ ነው የመጣችው በማለት ነበር ምሩም እንግዲህ የጠየቀችው። እኔ አላቅም። ኪራም ልክ እንዳያት ነበረ የደነገጠውና ያመነጫጨቃት። ጭራሽ ተናዶ ቶሎ ነው ጥሏት ወደ ክላሱ የገባው። ስለዚህም ለምን እንደመጣች አላቅም። ያው ኪራ ከእናቷ ጋር ስለሚግባባ ምናልባት ነግሯት የመጣች ይመስለኛል በማለት ይነግራታል ለምሩ ማለት ነው። ምሩም ይሄ ነገር በማለት ነበር የመለሰችለት። ደስ አላላትም። ሰኒም ወደ ምሩ ጋር በመሄድ እንግዲህ ወረቀቱን በድጋሚ ጠይቃት ነበረ። ወረቀቱ ግን ሲፈለግ አልተገኘም። ሰኒም ምሩን ወረቀቱ ባይጠፋ ደስ ይለኛል መጥፋት የለበትም ትላታለች። በጣም አስፈላጊ ነው እንዲህ በማለት ጠይቃት ነበረ። በቃ ችግር የለውም እንደገና ደግሞ በጣም ስለፈራች በቃ ችግር የለውም ፈልገዋለሁ ምናልባት ነው ወረቀቱ ውስጥ እስቲ ፈልገው በማለት ሄዳም አይታው ነበረ። ነገር ግን ልታገኘው አልቻለችም። ምሩ አንቺና ምን ያስቀምጬ በስራ ማስቀመጥ ነበረብሽ በማለትም እንግዲህ ሰኒ ነግራታለች። እሷም አዎ እውነት ነው ግን ፈላልጌ አገኘዋለሁ እያለች ትገኛለች። እንግዲህ ወረቀቱ ግን እነ ጽዮን ቤት ጽዮን ናት የወሰደችው እነ ናሁም ቤት ምናልባት ከዛም ግን የጠፋ ይመስለኛል። ምክንያቱም ጽዮን እጅግ ሶፋዎችን እየገለባበጠች ወረቀቱን እየፈለገች ነበረ። እንዲሁም የናሁም እናት ስትመጣባት ምን እያረግሽ ነው ስትላት አይ ምንም አላደርግም ቤቱን እያጸዳሁ ነው በማለት ነበረ የመለሰችው። ነገር ግን የሆነ የጠፋ ነገር እንዳላት ታስታውቃለች። ተሰማም እንግዲህ መሬቱን ሁሉ ሸጦ ወደ ብርቄ ጋር ወደ አዲስ አበባ ሊመጣ ዝግጅቱን ጨርሶ እንግዲህ ተሸኝቷል። ሸኙም ደግሞ የብርቄ ባለቤት ነበረ። እባክህን ቅርተው ግን ቢለውም አይ መሄድ አለብኝ በል እንግዲህ ቸር ያገናኘን ለሰዎች ቢያንስ መልካም ነገር አድርግ እንጂ ክፉ ነገርን አታድርግ በማለትም እንግዲህ ለበዛብህ ምክር ለግሶታል። እሱ ግን የራሱ ሚስት እየወሰደ አሁን አንተ መልካም አድርግ ብሎ መምከር ምን አይነት ቅብጠት ነው? እንግዲህ በሰላም ይደርሳል ወይስ በሰላም አይደርስም? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።